የኮደርስ ስልጠና በቴክኖሎጂ ዘርፍ በእውቀትና ክህሎት ዓለም አቀፍ ተወዳዳሪ የሚያደርግ ዲጂታል የፈጠራ ስራዎችን የሚያሳድግና የስራ ሂደትንም ለማዘመን ከፍተኛ ጠቀሜታ ያለው ነው። በጠቅላይ ሚኒስትር አብይ አህመድ ይፋ የተደረገው የ5 ሚሊዮን የኢትዮጵያውያን ኮደርስ ስልጠና የሀገሪቱን ዲጂታል ኢኮኖሚ ለመገንባት ትልቅ አቅምን የሚፈጥር ነው። ስልጠናው በሁሉም የሀገሪቱ አካባቢዎች እየተሰጠ ሲገኝ በሸገር ከተማ አስተዳደርም ዘርፈ ብዙ ጠቀሜታን የሰጣቸው ስለመሆኑ ሰልጣኞች ያነሳሉ። ትምህርት ቤት ስንማር ብዙ ሰፊና እንትኖችን ቲዮሪቲካል የሆኑ ነገሮችን ተምረን ነበር። አሁን ግን ይሄኛው ኮርስ ደስ የሚለው ቀጥታ ኢንዱስትሪው ላይ ወጥተህ ስትሰራ ሊያጋጥሙ የሚችሉትን ዴይ ቱ ዴይ ሊያጋጥሙ የሚችሉትን ኦብስታክሎች እንዴት አድርገን እንትን እንደምንል ታቅደው የተሰጡ ኮርሶች ስለሆኑ ችግሮችን ከመፍታት አንፃር ከስተመሮቻችንን ከማገልገል አንፃር ሊያጋጥሙ የሚችሉ ተግዳሮቶችን ቀጥታ ታርጌት ያደረገው ኮርስ ስለሆነ ከመደበኛ ትምህርት ቤት ከወሰድነው ኮርስ ባለፈ መሬት ላይ የወረደ ነገር ሆኖ አግኝቻለሁ ማለት ነው። ይሄ ደግሞ ውጤታማነቴና ኤፊሺየንሲን ለመጨመር አግዞኛል። ሰርቲፊኬት ለማግኘት እኛ ሀገር ውስጥ ከባድ ነው። በዶላር ነው የሚከፈለው። ኦንላይን ነው፣ ብዙ ፍሪ አታገኙም። ልክ በስምስ እንደመጣለኝ ያየሁት ከጠቅላይ ሚኒስትራችን በኩል ስምስ እንደመጣ ሊንኩን አይቼ በዛ ነው ገባል። እዛ እንደጨረስኩ ወደ ውጭም ለሀገር ውስጥም ሪሞትሊ እንድንሰራ ብዙ አግዞኛል። በዓለም ላይ እየተስፋፋ የሚገኘውን የሳይበር ጥቃት ለመመከት ሁሉም አቅሙ እንዲኖረው የሚያስችል ስልጠና መሆኑን በማመላከትም በዲጂታላይዜሽን መንገድ የተደገፈና ቀልጣፋ አገልግሎት ለመስጠትም አቅም ይፈጥራልም ይላሉ። የምንጠቀሙ ኔትወርኮች አሉ። ከውጭ የሚመጡ አናቶራይዝ ያሉን ሰዎች እንዲከላከሉ ይረዳል። አገሩን በአገር ደረጃም ያለ ጥቃት የሚያደርሱ ኔትወርኮችን ብሎክ ሊያደርጉ ይችላሉ ወይ አገሩን ሊጠብቅ ይችላሉ ማለት ነው። በኔትወርክ በኩል የራሱን ድርሻ ሊወጣ ይችላሉ እና ፕላስ ደግሞ አገር ውስጥም አሁን ለምሳሌ በብዙ ሰው የሚሰራ ወይ ደግሞ በጣም ከባድ የሆነ ስራ በቀላሉ በሶፍትዌር ዲቨሎፕ አድርጎ እንዲቀል ማድረግ ይችላል። ስልጠናው ከክፍያ ነፃ መሆኑ በርካታ ዜጎች የእድሉ ተጠቃሚ እንዲሆኑ ያስቻልም ስለመሆኑ ተነስቷል። ይሄ ኮርስ በነፃ መሰጠት መቻሉ በጣም አሪፍ ነው። ምክንያቱም እኛ ሀገር ብዙ እንደ አይነት ልምምዶች የሉንም። ኦንላይን ኮርሶችን አክሰስ አድርጎ የመማር ሰርቲፊኬቶችን የማግኘት የለንም። ከዚህ ደግሞ ሲቀጥል ይህ ነገር እንደ ወጣቶች የመጣ በመሆኑና እርስ በራስ ደግሞ በግፊት ማለት ፒር ፕሬዠር ለጥሩ ነገር እንድንጠቀመው ስላስቻለ እንደ ወጣቶች ደግሞ ስታስበው ከዛ ደግሞ ይህን ነገር ከዚህ በፊት አለማግኘት መቻላችንን ታሳቢ አድርገህ ስታየው በጣም አሪፍ ነው የሚሆነው ማለት ነው። እኛ ሀገር ውስጥ ከዚህ በፊት የነበረው ኦንላይን ሰርቲፊኬቱን ልክ ስትፈልግ ኦንላይን ነው፣ ፕላስ ደግሞ በዶላር ነው የምጠይቀው። እሱን ለማግኘት በጣም ከባድ ነው። አሁን ላይ እኔ በበኩሌ በጣም ከብዶኛል ያንን ማለት ነው እሱን ለማግኘት እና የፍሪ ሰርቲፊኬት ከመጣ በኋላ ብዙ ቦታ ለመስራት ችያለሁ። በሸገር ከተማ አስተዳደር በተለያዩ አማራጮች ስልጠናው እየተሰጠ መሆኑ የተጠቆመ ሲሆን ተደራሽ ለማድረግ ከታቀደው እስካሁን 96% ስኬት መመዝገቡም ተነስቷል። እንደ ሸገር ከተማ ያለው እንቅስቃሴ በጣም ጥሩ ነው። ኢትዮ ኮደርስ ላይ የነበረው እቅድ 177,603 ነው። እስካሁን ባለው እንትን ደግሞ 171,315 ሰዎች ኢትዮ ኮደርስን ሰርቲፋይድ ሆነዋል። ይሄ ውስጥ ተማሪዎች አሉ፣ አስተማሪዎች አሉ፣ ፓብሊክ ሰርቫንት አለ። ሁሉም የቴክኒክና ሙያ ተማሪዎች አሉበት። እንደ አጠቃላይ 96% ላይ ነን። ኢትዮጵያ ዲጂታል 2025ን በስኬት ያጠናቀቀች መሆኑና ለ2030 የተያዘው ቅድም ግብ እንዲመታ የኮደርስ ስልጠና ወሳኝ ሚናን ይጫወታል። ወጣቱም ለቴክኖሎጂ ቤተሰብ እንዲሆንና በተለያዩ የስራ ፈጠራ ላይም እንዲሰማራ የሚያግዘው መሆኑም ተጠቁሟል። እንደ ሀገርም ወደ ዲጂታል እየሄድን ነው። ሁሉም ሰው ደግሞ ወደ ዲጂታል ለማቅረብ ዲጂታላይዝ የሆነ ነገር መከተል አለበት። ከዛ ውስጥ ደግሞ አንዱ ኢትዮ ኮደርስ ነው። ኢትዮ ኮደርስ ውስጥ አርቲፊሻል ኢንተለጀንስ አለ፣ ፕሮግራሚንግ ፋንዳሜንታል አለ፣ አንድሮይድ አለ። ሁሉንም ቤዚክ የሆኑ ነገሮች ከዛ ተነስቶ እስከ አንድ ሰው ሰርቲፋይድ ሆኖ የሆነ ስራ መስራት እስኪችል ድረስ ነው እና ከቴክኖሎጂ ጋር ይቀናጃል። አንድ ሰው ኢትዮ ኮደርስ ሰርቲፋይድ ሆነ ማለት ከቴክኖሎጂ ጋር ይቀናጃል፣ የሆነ የስራ ፈጠራ ሊሰራ ይችላል። በመሆኑም የስልጠናውን ተደራሽነት በማስፋት በርካታ ዜጎች የእድሉ ተጠቃሚ እንዲሆኑ ሰፊ ስራ እየተሰራ ስለመገኘቱም ተነስቷል።